እዚህ መተን እንኳን ጸድቀን እንዳንመለስ። ስለዚህ እዚህም መጥቶ ጸድቆም ይመለሳል፣ ኃጢአት ጨምሮም ደግሞ ይመለሳል። ለዚህ ነው የእግዚአብሔር ትእዛዝ ያድንማል ይገልማል ያልኳችሁ። የሚገድለው ትእዛዙን የማይጠብቁትን ከእግዚአብሔር አንድነት ይለያቸዋል ማለት ነው። ትእዛዙን የማይጠብቁትን የማያከብሩትን ከአንድነቱ ይለያቸዋል። ወገኖቼ ዛሬም እግዚአብሔር ይህንን ቃል እየተናገረ ነው። እንዳትሞቱ ከእርሱ አትብሉ የተባልናቸው በጣም ብዙ ነገሮች አሉ። የበላናቸው ወደ ውስጣችን እንዲገቡ የፈቀድንላቸው ብዙ ነገሮች አሉ። እግዚአብሔር ምን ከለከለንና ነው? በእውነት ምን አሳጣል? ስጋውን ከመስጠት ደሙንም ከማጠጣት በላይ ምን ሊያደርግልን ይችላል? በእውነት እግዚአብሔር ካደረገልንስ በላይ ሊያደርግልን የሚችል ማን ነው? በእውነት ከእግዚአብሔር ለመለየት ያሰብነው፣ እግዚአብሔርን ማመስገን የተውነው፣ እግዚአብሔርን ከማመስገን የራቅነው፣ ከእግዚአብሔር በላይ እግዚአብሔር ካደረገልን ነገር በላይ ማን አድርጎልን ነው? በእውነት የተደረገልንን ነገር ሁሉ ያደረገልን እግዚአብሔር አይደለም? እግዚአብሔር እኮ ነው ሁሉን ነገር ያደረገልን ያስገኘልን። የምንበላውን የምንጠጣውን ብቻ አይደለም፣ የሚያስፈልገንን ነገር ሁሉ በቀንም በሌሊትም የሚያደርግልን የሚያዘጋጅልን እኮ እሱ ነው። ወገኖቼ እግዚአብሔር ከሰጠን ስጦታዎች መካከል አንዷ ስትጎድ ሰውነታችን ይታወቃል። ስለዚህ እግዚአብሔር የሰጠን ነገር በሙሉ ምን ያክል ለኛ አስፈላጊና ጠቃሚ እንደሆነ ተመልከቱት፣ አስቡት። የሚያስፈልገንን ነገር ሁሉ አዘጋጅቷል እግዚአብሔር። በዓለም ውስጥ ለኛ የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶ ነው የሰራን። የዚህ ዓለም መንግስታት ቤት የምትሰሩበት ቦታ ይሰጧቸዋል እንጂ ቤት ሰርተው አይሰጧችሁም አይደል? እንዲያውም በኋላ መጥተው በሰራችሁት ቤት ላይ ቤቱን ሰርታችሁ ስትገቡበት ደግሞ የጣራ ግብር ክፈሉ ብለው ደግሞ ሊከሷችሁ ይችላሉ አይደል? ጣራውን እኮ እነሱ አላጸደቁላችሁም አይደል? ከጣራው አግዘዋችሁ ግን አይደለም። እግዚአብሔር የምንቆምበትን የምንቀመጥበትን ምድር በላዩ ላይ ደግሞ ጠፈር ሰርቶ እንደ ጣራ አድርጎ እንዳይጨልመን ብርሃናትን አድርጎ የሚያስፈልገንን ነገር ሁሉ አድርጎ